እዚህ ጋር እንደምታዩት እንዳለ ከፖፖ ላይፍ ከሚባለው ፕላትፎርም ወይም አፕ ጋር የተያያዙ ባንኮች አሉ። ኦልሬዲ ሁሉም ባንክ ማለት ይቻላል እዚህ ጋር እንደምታዩት። ስለዚህ አሁን እኔ በቴሌ ብር ነው ዊዝድሮ ማድረግ የፈለኩት። እዚህ ጋር እንደምታዩት ደረሰኝ ሁላ ሳይቀር ልኮልኛል ማለት ነው። ሰላም ብያለው የኑር አይቲ ሶሉሽን ዩቲዩብ ቻናል ቤተሰቦች፣ ኑሪ ነኝ። በዛሬው ቱቶሪያል ፖፖ ላይቭ ላይ እንዴት አድርገን ዊዝድሮ ማድረግ እንችላለን የሚለውን የምንመለከት ይሆናል። ያው ቪዲዮውን እስከ መጨረሻ እንድትከታተሉ ሚሰድ በትህትና ጠይቃለሁ። ቀጥታ ምን እናደርጋለን? ስልኬ ላይ ፖፖ ላይቭ የሚለው አፕ ላይ እንገባና እንመለከታለን። ያው እዚህ ጋር እንደምትመለከቱት ስልኬ ላይ የኔ አካውንት ላይ እንገባለን። ከገባን በኋላ ፖፖ ላይቭ ላይ ዊዝድሮ ለማድረግ አንድ ሰው ሚኒመም 100,000 ፖይንት ሊኖረው ይገባል ማለት ነው። ለምሳሌ እዚህ ጋር እንደምታዩት እዚህ ጋር ወደ 127,000 አካባቢ ፖይንት አለኝ ማለት ነው። ስለዚህ ዊዝድሮ ለማድረግ አንድ ሰው ኮይን ሳይሆን ዊዝድሮ የሚያደርገው ፖይንት ነው ማለት ነው። ስለዚህ የፖይንት እና የኮይን ልዩነት ምንድን ነው የሚለውን ይሄ ከላይ ማስቀምጥላችሁ ቪዲዮዎች አሉ። እነዚህ ቪዲዮዎችን በደንብ ማየት ትችላላችሁ ከላይ። ስለዚህ አንድ ሰው ዊዝድሮ ማድረግ ከፈለገ ፖይንቱ ሚኒመም ከ100,000 በላይ መሆን መቻል አለበት ማለት ነው። ስለዚህ ይህንን ማወቅ አለባችሁ። ኮይን ዊዝድሮ አይሆንም፣ ዊዝድሮ የሚሆነው ፖይንት ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት የኔ ፖይንት ከ100,000 በላይ ነው። ስለዚህ ይህንን ፖይንት እንዴት አድርገን ዊዝድሮ ማድረግ እንችላለን የሚለው ነው የምናየው። ስለዚህ ቀጥታ ፖይንት ትነኩታላችሁ። ፖይንታችሁን ከነካችሁት በኋላ እዚህ ጋር በታች በኩል እዚህ ጋር እንደምታዩት ዊዝድሮ ናው የሚል አለ። እቺ ዊዝድሮ ናው የምትለዋን ትነኳታላችሁ። አንድ ጊዜ ትነኩታላችሁ ማለት ነው። ስለዚህ ዊዝድሮ ናው የሚለውን እነካዋለሁ። ዊዝድሮ ናው የሚለውን ከነካሁት በኋላ እዚህ ጋር እንደምታዩት ፖይንቱን ቀጥታ ወደ ዶላር ቀይሮታል። ስለዚህ $12 ብሎ ይሄው እዚህ ጋር አስቀምጦታል። ስለዚህ ይሄንን ነው ዊዝድሮ ማድረገው ማለት ነው። እዚህ ጋር ሜተድ ሚል አለ በታች በኩል እዚህ ጋር እንደምታዩት ሜተድ ሚል አለ። እቺ ሜተድ የምትለዋን አንድ ጊዜ እንነካታለን ማለት ነው። ስለዚህ እቺ ሜተድ የምትለዋን አንድ ጊዜ ነካዋለሁ። ከነካሁት በኋላ እዚህ ጋር እንደምታዩት እንዳለ ከፖፖ ላይቭ ከሚባለው ፕላትፎርም ወይም አፕ ጋር የተያያዙ ባንኮች አሉ። ኦልሬዲ ሁሉም ባንክ ማለት ይቻላል። እዚህ ጋር እንደምታዩት አቢሲኒያ አለ፣ አዋሽ አለ፣ ንግድ ባንክ አለ፣ ኦሮሚያ ባንክ አለ፣ ዳሽን ባንክ አለ፣ ንብ ባንክ አለ። ሁሉም እነዚህ ገብተዋል ማለት ነው። ከዚህ በፊት እነዚህ ያልነበሩ ንግድ ባንክ ነበረ። ያው አሁን ሁሉም ኦልሬዲ እየገቡ ነው ማለት ነው። ስለዚህ በዚህ አጋጣሚ አንዳንድ ሰዎች ፖፖ ላይቭ አይከፍልም ብለው ለሚያወሩ ሰዎች ይሄ በቂ ማስረጃ ነው ማለት ነው። ስለዚህ አሁን እኔ በቴሌ ብር ነው ዊዝድሮ ማድረግ የፈለኩት። ስለዚህ ቴሌ ብር ጋር እዚህ ጋር እንደምታዩት ከላይ ቪው ይላል። ቴሌ ብር ጋር ሌሎች ጋር ባይንድ ነው የሚለው። ከዚህ በፊት ዊዝድሮ አድርጋችሁበት ማታውቁ ከሆነ አዲስ ከሆነ ባይንድ ይላል ማለት ነው። እንደዚህ ባይንድ ይላል። ዊዝድሮ አድርጋችሁበት ደግሞ የምታውቁ ከሆነ ደግሞ እዚህ ጋር እንደምታዩት ቪው በሚል ይቀየራል። ያ ማለት እዚህ ጋር ቪው ያለው ከዚህ በፊት ዊዝድሮ አድርጌበታለሁ፣ ዊዝድሮ ያላረኩባቸው ደግሞ ባይንድ ይላል ማለት ነው። ስለዚህ እቺ ባይንድ የምትለዋ ወደ ቪው እንዴት ነው የምንቀይረው የሚለውን ደግሞ ማወቅ ከፈለጋችሁ ምንድነው የምናደርገው? ለምሳሌ እዚህ ጋር ንግድ ባንክ የሚለው ላይ ባይንድ እለዋለሁ። ንግድ ባንክ የሚለው ላይ እዚህ ጋር ለምሳሌ ባይንድ ብለው እዚህ ጋር እንደ ልክ ሲቢ ብር ላይ የሚስጥር ቁጥር እንደምታስገቡት የሚስጥር ቁጥር አስገቡ ይላችኋል። አዲስ ከሆናችሁ ከዚህ በፊት ምንም ዊዝድሮ አድርጋችሁ ማታውቁ ከሆነ ደግሞ የሚስጥር ቁጥር ያቺ 6 ዲጂት ቁጥሯን ክሬት አድርጉ ይላችኋል። ያንን ፓስወርድ አንድ ጊዜ ትሰጡታላችሁ፣ መልሳችሁ ኮንፊርም ትሉታላችሁ ለሁለተኛ ጊዜ። ከዛ ሰክሰስፉል ብሎ ያንን ፓስወርድ ይቀበላችኋል። ከዛ በኋላ ሁል ጊዜ ዊዝድሮ ማድረግ በምትፈልጉ ጊዜ ልክ እንደዚህ ያቺን ቁጥር አስገቡ የሚል ነገር ይመጣል። ስለዚህ እኔ ጋር ፓስወርድ ያለ የኔን ፓስወርድ እሰጠዋለሁ። ልክ እንደዚህ ይመጣል ማለት ነው። እንደዚህ ከመጣ በኋላ እዚህ ጋር እንደምታዩት የስማችሁን ሙሉ ስማችሁን
ጽፋላችሁ። እዚህ ጋር ሙሉ ስማችሁን ጽፋላችሁ። ከዛ ያ ንግድ ባንክ አካውንታችሁ የተከፈተበት ስልክ የዛ አካውንት የሲቢ ብር ስልክ ቁጥሩን እዚህ ጋር ጽፋላችሁ። አካውንታችሁን እዚህ ጋር ጽፋላችሁ። ከዛ በኋላ ሰሚት ትሉታላችሁ። ሰሚት ካላችሁት በኋላ ያው የሚመጣ ፕሮሰስ አለ። እሷን የዶላሯን አማውንት ምናምን ትጽፋላችሁ። ከዛ በኋላ ምን ይሆንላችኋል? እችኛዋ ከላይ ያለችዋ ባይንድ የምትለዋ ወደ ምን ትቀየራለች? ወደ ቪው ወደ ሚል ትቀየራለች ማለት ነው። ስለዚህ እኔ አሁን ባይንድ የሚለውን ወደ ቪው እንዴት ይቀየራል የሚለውን ለማሳየት ነው። ምክንያቱም እኔ አሁን ማውረድ የፈለኩት ዊዝድሮ ማድረግ የፈለኩት በቴሌ ብር ስለሆነ ማለት ነው። ካልሆነም በንግድ ባንክ ስራለን የምትሉኝ ከሆነ ተመሳሳይ ነው ስቴፑ፣ በንግድ ባንክም እሰራላችኋለሁ። ስለዚህ አሁን እኔ ዊዝድሮ ማድረግ የፈለኩት በቴሌ ብር ስለሆነ እቺ ቴሌ ብር የሚለውን እነካዋለሁ። ልክ ቴሌ ብር ስነካው እዚህ ጋር እንደምታዩት ቴሌ ብር የሚለው ሜተድ ላይ ተያያዘልኝ ማለት ነው። ይኸው ስልኬ እዚህ ጋር አለ፣ እዚህ ጋር ተያያዘልኝ። ከተያያዘልኝ በኋላ ቀጥታ በታች በኩል ዊዝድሮ ናው የምትላለች እሷን አንድ ጊዜ እነካታለሁ ማለት ነው። ስለዚህ ዊዝድሮ ናው የሚለውን አንድ ጊዜ ነካዋለሁ። ከዛ እሱን አንድ ጊዜ ከነካሁት በኋላ እዚህ ጋር ከላይ እንደምታዩት አማውንት ምን ያክል ነው ዊዝድሮ ማድረግ የፈለግከው የሚል አማውንት መጻፊያ ትመጣለች። ጠቅላላ ያለኝ $12 ነው። ከ$12 ላይ ምን ያክል ነው ዊዝድሮ ማድረግ የፈለግከው ብሎ ይጠይቀኛል። ስለዚህ አሁን እኔ $10 ነው ዊዝድሮ ማድረግ የፈለግኩት። ስለዚህ እዚህ ጋር $10 ብዬ እጽፋለሁ ማለት ነው። ባይዞ እዚህ ጋር ማወቅ ያለባችሁ ነገር ምንድነው? ዊዝድሮ ብዙ ጊዜ ስታረጉ 10፣ 20፣ 30 ምናምን ማድረግ የምትችሉት። ለምሳሌ $12፣ $13፣ $16 ማድረግ አይቻልም። ይሄ 10፣ 20፣ 30፣ 40 የሚባለው አለ አይደል? ልክ በዛ መልክ ነው ዊዝድሮ ማድረግ የምትችሉት ማለት ነው። ከዛ ዶላሩን መረጥኩለት። ዶላሩን ከመረጥኩለት በኋላ ቀጥታ ሰሚት እለዋለሁ። ሰሚት ካልኩት በኋላ እዚህ ጋር መጣና ኮንፊርም እለዋለሁ። ኮንፊርም ካልኩት በኋላ የሚስጥር ቁጥር አስገባ ይለኛል። የሚስጥር ቁጥሬን አስገባለሁ። ስለዚህ አሁን ቀጥታ ይሄ የሚገባው የት ነው? ቴሌብር ላይ ነው። ከዛ በፊት ቴሌብር ላይ ያለውን አካውንቴ ላይ ምን ያክል ብር አለ የሚለውን እሱን ላሳያችሁ። ያው ቴሌብር በዋይፋይ ስለማይገባ ዳታ ላብራና በዳታ ገብቼ ቴሌብር ላይ ላሳያችሁ። እሺ የዩቲዩብ ቻናል ቤተሰቦች ይኸው ቴሌብር ላይ ገብቻለሁ። እዚህ ጋር እንደምታዩት ቴሌብር ላይ ያለው 70 ብር ነው። ስለዚህ ይሄ ብር ነው ያለው። ከዛ በኋላ ያንን ትራንስፈር አድርገን ወደዚህ ሲገባ እናያለን ማለት ነው። ስለዚህ እዚህ አካውንቴ ላይ እንደምታዩት 70 ብር ነው ያለው። ወደ 1400 ብር አካባቢ $10 ዊዝድሮ አድርጌ እዚህ ጋር እንዲገባ ነው የምናደርገው ማለት ነው። ስለዚህ የባካችሁ እዚህ ድረስ ይህንን ቪዲዮ እዚህ ድረስ ያያችሁ የዩቲዩብ ቻናሌ ቤተሰቦች ዩቲዩብ ቻናሌን ሰብስክራይብ አድርጉ። አብዛኛው የኔ ዩቲዩብ ቻናል ላይ የኔ ቪዲዮ የሚመለከተው አብዛኛው የቻናሌ ቤተሰብ ቻናሌን ሰብስክራይብ እያደረገ አይደለም። ስለዚህ ሰብስክራይብ ማድረግ ለኔ ትልቅ ሰፖርት ነው። አንድ ሰብስክራይብ እናንተ ላይ ምንም የሚቀንስባችሁ የሚጨምርባችሁ ነገር የለም። ስለዚህ ከታች ሰብስክራይብ የምትለዋን ደውል ሰብስክራይብ እንድታደርጉልኝ ስል በትህትና ጠይቃችኋለሁ። እዚህ ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። እሺ የቻናሌ ቤተሰቦች $10 ብዬ ጽፌለታለሁ። ከዛ በኋላ ሰሚት እለዋለሁ። ሰሚት ስለው እዚህ ጋር $10 ከዛ ኮንፊርም እለዋለሁ። ኮንፊርም ካልኩት በኋላ እቺ ያው ሚስጥር ቁጥር ማስገቢያ ትመጣለች። ከዛ በኋላ እሱን ሰጠዋለሁ። እሱን ከሰጠሁት በኋላ ልክ እንደዚህ ይመጣል። እዚህ ጋር እንደምታዩት ቆርጦታል ማለት ነው። ቀደም $12 ነበር። ይኸው እዚህ ጋር እንደምታዩት $1 የሆነ ያክል ሰርቪስ ፊ የሚቆርጠው ነገር አለ። ስለዚህ እሱን ቆርጦታል ማለት ነው። ስለዚህ ወደ ኋላ እንመለስና ይሄንን ከጨረሰን በኋላ እዚህ ጋር ምንድነው እዚህ ሜሴጅ ላይ ተገባላችሁ። እዚህ ጋር ሜሴጅ ላይ ስገቡ እቺ አራይቫል ኖቲስ ምትላለች እዚህ ጋር እንደምታዩት እሷ ላይ ተገባላችሁ። እዚህኛው ላይ አራይቫል ኖቲስ ምትለዋ ላይ እሷ ላይ ክሊክ አድርጋችሁ ተገባላችሁ። እዚህ ላይ ከገባችሁ በኋላ እዚህ ጋር ደረሰኝ ይልክላችኋል። ባይዘይ ቅድም ያሳየኋችሁ 70 ምናምን ብር ያልኳችሁ በሌላ ሲም ነው የገባሁት። ይሄ የሚገባው በዚህ ስልክ ነው። የቀድሙ በሁለት ሲም ነው ያለው ስልክ። በነገራችን ላይ ሁለቱም ላይ ቴሌብር እጠቀማለሁ እና ይሄ
አሁን ይሄ ቪዲዮ ያደረኩበት ያሳየኋችሁ ስልክ አይደለም፣ ሌላ ስልክ ነው በነገራችን ላይ። እሱ ላይ እሺ ድጋሚ ገብተን እናያለን። ለማንኛውም እዚህ ጋር ከታች ቼክ ዲቴይል ምትላለች፣ እሷ ላይ ትገባላችሁ። ቼክ ዲቴይል የሚለው ላይ ስገቡ በታች በኩል ሪሲቭ ሚል መምጣት አለበት። እንዳጋጣሚ አሁን ኔትወርክ ይሁን ምን እንደሆነ አላውቅም፣ እዚህ ጋር ሪሲቭ ሚል በታች በኩል ይመጣላችኋል። ስለዚህ እሷን ሪሲቭ ሚለውን ስትነኩ ነው። አሁን ቅድም አልመጣም ብሎ ነበር። ፔመንት ሪሲቭ የምትል እቺ ነገር መምጣት አለበት። እቺኛዋ ፔመንት ሪሲቭ ሚለውን መንካት አለባችሁ። አንዳንዴ ሌት ይሆናል በነገራችን ላይ። አሁን የሚገርማችሁ ፖዝ አድርጌ እየጠበቅኩት ነበረ ስላልመጣልኝ ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ እቺኛዋ ፔመንት ሪሲቭ ሚለውን ካልነካችሁ ብሩ አይለቀቅም። እዛ ያ ብር ማንቀሳቀሳችሁ እዚህ ጋር እንደምታዩት ደረሰኝ ሁላ ሳይቀር ልኮልኛል ማለት ነው። እዚህ ጋር እንደምታዩት አሁን እቺ ደረሰኛዋ እንደዚህ በከፍታት አያችሁት። እቺ ደረሰኛዋ በደንብ ዙም አድርጌ ላሳያችሁ። ይሄው እዚህ ጋር $10 ማለት 1484 ብር ነው። ይሄው እዚህ ጋር 1480 ብር የኢትዮጵያ 1480 ብር ቴሌ ብር ላይ ገብተዋል ማለት ነው። ይሄ እዚህ ጋር እንደምታዩት ሙሉ ደረሰኝ ሁላ ሳይቀር ያወጣላችኋል። ቅድም እኔ ያሳየኋችሁ በ35 ቤት ነው። ስልኩን ካያችሁት መጨረሻው 83 የሆነ ስልክ ማለት ነው። ስለዚህ በሱ ስልክ አይደለም በነገራችን ላይ ያሳያችኋል። ይሄ መጨረሻው 77 በሆኑ ስልክ ነው የገባው። እዚህ ላይ ስንት ብር ነበረው የሚለውን አይ ዶንት ኖ። እስኪ አሁን እንግባና ቼክ እናድርገው። ለማንኛውም ብሩን ያው እንትን ብለናል፣ ዊዝድሮ አድርገናል። ስለዚህ እናንተ ከታች ቼክ የምትለዋ ላይ እዚህኛው ላይ ገባችሁ ፔመንት ሪሲቭ የሚለውን ግን መንካት አለባችሁ። ይሄንን ባይዞይ እቺ ፔመንት ሪሲቭ የምትለው እዚህ ጋር ደቂቃ እየቆጠረ ነው አያችሁ፣ 7 ደቂቃ። በዚህ በ7 ደቂቃ ውስጥ መንካት አለባችሁ። ካልሆነ ወይ ከቴሌ ወይ ደግሞ ከንግድ ባንክ ገብተህ ሪሲቭ በለው ይደውልላችኋል። ምክንያቱም ያን ብር ማንቀሳቀስ ስለማትችሉ ይሄው ደቂቃ እየቆጠረ ነው። 7 ደቂቃ ሳይሞላ ሪሲቭ ማድረግ መቻል አለባችሁ። ስለዚህ እኔ ያኛው ስልክ ላይ እስኪ እንግባና እንየው ብሩ ገብቷል አልገባም የሚለውን። አንዴ ሲሜን ቴሌ ብር ላይ ልግባና ላሳያችሁ። እሺ የዩቲዩብ ቻናል ቤተሰቦች ያው እዚህ ጋር ሜሴጅ ላይ የገባልኝ ነገር አለ። እዚህ ጋር እንደምታዩት ዲር ኑራዲስ ዩ ሃቭ ሪሲቭ ምናምን ብሎ እዚህ ጋር ገባ አለ። ቆይ እዚህ ጋር ነው ማሳያችሁ። ያው እዚህ ጋር መጨረሻ ላይ እንደምታዩት ዲር ኑራዲስ ዩ ሃቭ ሪሲቭ ይልና 1480 ብር ምናምን ብሎ ይኸው እዚህ ጋር የሆነ ቁጥር አለ፣ የገባ ቁጥር ይኸው እዚህ ጋር አማውንቱ አለ። ስለዚህ በፊት የሆነ አክል ብር ነበረኝ፣ አሁን 1480 ብር ገብቷል። ስለዚህ እንደዚህ ቴክስት ይገባላችኋል። በነገራችን ላይ አልከፍትም ስላለኝ ነው ቴሌ ብር እዚህ ጋር እንደምታዩት ሶሪ ፕሊስ ሲም ይለኛል። ያው ሲሙን አለ ሲሙ ባይዞ ከዝቼዋለሁ። ውስጥ ከፍቼ ላሳያችሁ ነበረ ስላስቸገረኝ ነው። ከከፈተልኝ አሳያችኋለሁ። ስለዚህ እናንተ በዚህ መልክ ድሮ ማድረግ ትችላላችሁ። ግን መርሳት የሌለባችሁ ነገር ምንድነው እዚህ ጋር ቺኛዋን ደቂቃዋ ሳታቅ ፔመንት ሪሲቭ የምትለዋን ግን መንካት አለባችሁ። ስለዚህ እኔ ቺኛዋን ሪሲቭ እላታለሁ፣ ከዛ በኋላ ኮንፊርም ብለዋለሁ ማለት ነው። ስለዚህ ቀጥታ እዛ ቴሌብር አካውንቴ ላይ ገብቷል ማለት ነው። ስለዚህ ቺኛዋን ማድረግ መቻል አለባችሁ። ኔትወርክ ነው ባይዚ ኔትወርክ ስለያዘው ነው እንትን ያለብኝ ያስቸገረኝ። ስለዚህ እናንተ በዚህ መሰረት ቀጥታ ቴሌብራችሁ ላይ ይገባል ማለት ነው። ስለዚህ በዚህ መልክ ዊዝድሮ ማድረግ ይቻላል ማለት ነው። ያው እዚህ ጋር እንደምታዩት ኮኔክሽን ነው እምቢ ብሎኝ ነው፣ ኮኔክሽን አስቸግሮኝ ነው። ሜተዱ ግን ሲሚላር ነው። በቃ ሪሲቭ ማለት ከዛ በኋላ ቀጥታ ቴሌብር አካውንታችሁ ላይ ይገባላችኋል ማለት ነው። ስለዚህ የዛሬው ቱቶሪያል ይመስላል። ግልጽ ያልሆነላችሁ ነገር ካለ ከታች ቻት ቦክስ ላይ ልታስቀምጡልኝ ትችላላችሁ። ፖፖ ላይቭ የሚለው ፕላትፎርም ላይ እንዴት ዊዝድሮ ማድረግ ይቻላል የሚለውን የዛሬ ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ
ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ ሰፖርት እንድታደርጉ በትህትና እጠይቃችኋለሁ። ሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ፒስ ይመቻችሁ።